እሺ ሶ አይ ቲንክ ባለሳሳት ይሄ 30ኛ ሳምንታችን የዊክሊ ማርኬት አውትሉካችን ነው ብዬ አስባለሁ። እንደተለመደው ከሃየር ታይም ፍሬም እስከ ሎር ታይም ፍሬም ቶፕ ዳውን አናሊሲስ ወይም የመልቲ ታይም ፍሬም አናሊስ ያለውን ሁኔታ በደንብ ለማየት እንሞክራለን። እንደተለመደው የምናደርገው ምንድን ነው? ያው ከዊክሊ ታይም ፍሬም እንጀምርና ወደ ዴይሊ 4 አወር እና 50 ሚኒት ታይም ፍሬም ነገ ጧት ማርኬት እንደተከፈተ ሌሊት ላይ ማለት ነው የትሬድ ኦፖርቹኒቲ ካገኘን ኤክስኪዩት ለማድረግ የሚያስችለን ነገር ካለ በደንብ ለማየት እንሞክራለን። እሷን ወደ ዊክሊ ታይም ፍሬም ከፍ እናድርገውና ጎልድን በዊክሊ ታይም ፍሬም ምንድን ነው የምናየው የሚለውን በደንብ እናያለን። ሶ ከዊክሊ ታይም ፍሬም አንጻር ከፕራይስ አክሽን ዋይዝ ማለት ነው ፕራይስ ክሊርሊ የፕሪቪየስ ዊክ ሃይስቱን ቴክናውት አድርጓል። እዚህ ጋር እንደምትመለከቱት የፕሪቪየስ ዊክ ሃይስቱን ቴክናውት ካደረገ ሞስት ፕሮባብሊ ያው ሎስቱን አፕዴት ያደርጋል። ሎስቱን አፕዴት ሲያደርግ ደግሞ እዚህ ጋር መጥቶ ሜትጌት የሚያደርገው ኦርደር ፍሎ አለ ወደ 4600 4620 ኤሪያ ባለው ማለት ነው። ይሄ ኦርደር ፍሎ ነው። ሞስት ፕሮባብሊ የዊክሊ ኦርደር ፍሎ ድረስ ፕራይስ ወደ ታች ፑሽ የማድረግ ተንደንሲ ሊኖረው እንደሚችል ግምት ውስጥ ማስገባት ይኖርብናል ማለት ነው። ከዊክሊ ታይም ፍሬም አንጻር እስከ 4600 ድረስ ኤክስፔክት ይደረጋል ቴክኒካል ዋይዝ ማለት ነው። ይህን ወደ ዴይሊ ታይም ፍሬም ከፍ ስናደርገው በዴይሊ ታይም ፍሬም ይሄ 4600 ኤሪያው ፕራይስ ፕሪቪየስሊ ልክ እንደ ሰፕላይ ዞን ይጠቀመው ነበር። ፋይናሊ ወደ ዲማንድ ፍሊፕ አደረገው፣ ቴስት አድርጎ ወደ ላይ ፑሽ አደረገ ማለት ነው። ስለዚህ 4600 ኤሪያ ያለው ምን አለ ዲማንድ ዞን አለን፣ ኪሌቭል አለን። ሞስት ፕሮባብሊ ፕራይስ እዚህ ከመጣ በኋላ በዊክሊ ታይም ፍሬም ሪፕራይስ ካደረገ ማለት ነው ወደ ላይ ፑሽ ሊያደርግ የሚችልበት ሁኔታ እንዳለ እንመለከታለን። ይሄንን ሞር ወደ ሎወር ታይም ፍሬም ስንወስደው ይሄ 4608 ኤሪያ ማለት ስፔሲፊክሊ የፕራይስ ሌቭሉን አንደርስታንድ እንድታደረጉት እቺ ኤሪያ ማለት ነች። እቺ ኤሪያ 4600 ማለት እቺ ኤሪያ ነች። እችን ኤሪያ ሎክ አደረግኩላችሁ። ይሄኛው ኦልሬዲ እና ከፎር አወር አንጻር ይሄ ኤሪያ ማለት እዚህ ጋር ሪጀክት ተደረገ፣ ፋይናሊ ብሬክ አደረገው፣ ሪጀክት ተደረገ፣ ሪጀክት ተደረገ፣ ሪጀክት ተደረገ፣ ፋይናሊ ያው ሊኩዲቲ ወስዶ ወደ ላይ ፑሽ ያደረገበት ነው። ሞስት ፕሮባብሊ እዚህ ላይ ጋፕ ታማለ እንደምትመለከቱት። ፕራይስ እስከዚህ ኤሪያ ድረስ የመምጣት እድል እንዳለው በደንብ እንመለከታለን። ሞስት ፕሮባብሊ አሁን ባለው ሁኔታ ፕራይስ እዚህ ኤሪያ ላይ ወደ ታች ስቲል ይቀጥላል ብዬ ነው የማስበው እስከ 4608 አካባቢ እስከ 4600 ምናምን ኤሪያ ማለት ነው። ከዊክሊ ታይም ፍሬም ዴይሊ ታይም ፍሬም 4 አወርም ስቲል ፕራይስ ወደ ታች ፑሽ ማድረግ እንዳለበት በደንብ ሰጀስት ያደርገናል ማለት ነው። ስለዚህ አሁን ባለው ሁኔታ እችን ኤሪያ በደንብ ሞኒተር ማድረግ ትችላላችሁ። እቺ ኤሪያ ማለት እዚህ ጋር ሪጀክት የተደረገችበት እዚች ጋር መጥቶ ሪስፔክት አድርጎ ላይ ፑሽ ያደረገበት፣ አሁን ደግሞ ይህን ስለሰበረ ሞስት ፕሮባብሊ ከዚህ ሪስፔክት አድርጎ ፕራይስ ወደታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ስለዚህ ይህንን ዳታ ከያዝን ከሃየር ታይም ፍሬም አንጻር አሁን ወደ 50 ሚኒት ታይም ፍሬም ልክ ነገ ጠዋት ላይ ማርኬት እንደተከፈተ ምን ኤክስፔክት እናድርግ የሚለውን በደንብ ለማየት እንሞክራለን ማለት ነው። 50 ሚኒት ታይም ፍሬም ላይ ስትመጡ በጣም ትኩረት እንድታደርጉበት የምፈልገው ኤሪያ ይሄ ኤሪያ ነው። እቺ ኤሪያ እዚች ጋ እዚች ጋ ሌላው ደግሞ እዚህ ጋር እንደምታዩት ፌክ አውት አድርጎ ነበር። ነገር ግን ከታች በኩል ደግሞ ኦርደር ፍሎ ሽፍት አምጥቶ ነው የተመለሰው። እቺ ሞኒተሪንግ ኪ ሌቭላችን ነች ማለት ነው። እችን ኤሪያ በደንብ ፕራይስ ሞኒተር ያድርግልን። ሚውት ያላደረጋችሁ ካላችሁ በደንብ ግልጽ ከሆነላችሁ እዚህ ጋር በደንብ ትኩረት ሰጥታችሁ ነገ ጧት ላይ ኢፍ ፕራይስ ወደዚህ ሪጀክት የሚደረግ ከሆነ ከዚህ በፊት ልክ እንደነበረው አይነት ፓተርን ነው። ልክ ፕራይስ ከዚህ ወደ ላይ ሄዶ እዚህ ጋር ምን አደረገ? ማርኬት ወደ ታች እንደዚህ ሽፍት አመጣ። ፋይናሊ ሽፍት ያመጣበት ኤሪያ ድማንዱ ላይ ሄዶ ሪጀክት ተደረገ፣ ድሮፕ አደረገ። አሁንም ልክ ተመሳሳይ ፓተርን ነው። እዚህ ላይ መጣ፣ ሽፍት አመጣ። አሁንም ደግሞ ወደ ላይ እንደዚህ ፑሽ እያደረገ ነው። ሞስት ፕሮባብሊ
አሁንም ተመሳሳይ ነገር እናያለን ብዬ ነው ኤክስፔክት እያደረኩ ያለሁት። እዚህ ላይ ያለው ስትራክቸርም እዚህ ላይ ያለው ስትራክቸርም ከሱ በፊት የነበረው ስትራክቸርም ከላይ ያለው ስትራክቸርም አንድ አይነት ነው ማለት ነው። ሶ ሞስት ፕሮባብሊ ፕራይስ አሁንም ምን ያደርጋል ነው ወደ ታች ስቲል ኮንቲኔሽን እንደሆነ የምንመለከትበት ሁኔታ አለ። ሶ እዚህ ላይ በአጠቃላይ በደንብ ሞኒተር እናደርጋለን ማለት ነው እዚህ አካባቢ። ሶ ጎልድን በዚህ እንጨርስና ኔክስት ደግሞ በደንብ የምናየው ያው ዴክስ ዋይን ይሆናል። ዴክስ ዋይ ላይ እንደተለመደው መጀመሪያ ከዊክሊ ታይም ፍሬም እንጀምራለን። ዊክሊ ታይም ፍሬም እሺ፣ ዊክሊ ታይም ፍሬም ላይ መተናል። ከዊክሊ ታይም ፍሬም አንጻር በጣም ያስፈራል። ካንድልስቲኩ ከታች በኩል ሪጀክት የተደረገበት መንገድ ማለት ነው። ከዊክሊ ታይም ፍሬም አንጻር አስተውላችሁ ካያችሁት ፕራይስ ሞስት ፕሮባብሊ ወደ ቡሊሽ የምናስበው ይሄንን ኤሪያ ብሬክ ካደረገ ብቻ ነው። ይሄን ኤሪያ ተመልሶ ሰብሮ ከገባ ወደ ቡሊሽ እናስበዋለን። ከዛ ውጭ ግን ስቲል ተረጋግተን እዚሁ ላይ ነው መጠበቅ ያለብን ማለት ነው። ወደ ዴይሊ ታይም ፍሬም መለስ ብለን ሞር ዙም እናድርገውና ወደ ውስጥ ገባ ብለን በደንብ ለማየት እንሞክራለን። ከዴይሊ ታይም ፍሬም አንጻር ኢንሳይድ ባር ቦዲ ክሎጀር ነው የሰጠው ዊች ኢዝ ፕራይስ ሪቨርሳል ፕራይስ አክሽን ነው እያየን ያለ ነው። በጣም ስትሮንግ ሪቨርሳል ፕራይስ አክሽን ነው። ሶ ዲኤክስዋይ ሞር በጣም ስትሮንግ ሊሆን የሚችልበት እድል እንዳለ እንመለከታለን። ይሄንን እንይዝና ወደ ፎር አወር በደንብ ቀረብ እናድርገውና ፎር አወር ላይ ያለውን እንቅስቃሴ እናያለን። ፕራይስ ቡልሽ ነው ብለን ኮንፈርም የምናደርገው ሙሉ በሙሉ ይሄንን ኤሪያ ብሬክ ካረገልን ነው። ይሄን ኤሪያ ወደ ላይ ብሬክ ካረገልን 97 26 20 ምናምኑን ፉሊ ብሬክ ካረገ ወደ ላይ ቡልሽ ኮንፈርሜሽን ይኖረናል ማለት ነው። ከዛ ውጭ ግን ፕራይስ ስቲል ወደ ላይ ብሬክ አድርጎ ለመሄድ ወደዚች ኤሪያ ሪትረስ ካደረገልንም ስቲል ይሄም ፌክ አውት ነው ማለት ነው። ክሊርሊ በጣም ጥርት ያለ ፌክ አውት ነው የሚሆነው። ሶ ፕራይስ ከዚህ መጥቶ ድጋሚ ሪጀክት ተደርጎ እዚህ ከመጣ ጥሩ የሆነ የባይ ሴታፕ ይሰጠናል። ዲኤክስዋይ ላይ በጣም ትኩረት የምታደርጉት 97 26 አካባቢ ያለችው እችን ኤሪያ በደንብ ትኩረት ታደርጋላችሁ። እዚህ አካባቢ የሚፈጠር የሎወር ታይም ፍሬም ፕራይስ አክሽን ካለ ለውሳኔያችን የሚጠቅመን ግባት የሚሆንን ነገር ካለ በደንብ እንከታተላለን ማለት ነው። ኦቨርኦል ግን እዚህ ጋር ሪጀክት ቢደረግ እንኳ ዲኤክስዋይን ኤክስፔክት ማድረግ ያለባችሁ እዚህ ኤሪያ ላይ ስትሮንግ ባይ ሴታፕ በድጋሚ ይሰጣል። ይሄ ፌክ አውት ኤሪያችን ነውና ትኩረት ሰጥተን የባይ ፖዚሽን የምንይዝበት ቦታ ይሆናል ብዬ ኤክስፔክት አደርጋለሁ። ነይሮ ምናምን ላይ ስንመጣ ደግሞ የሴል ሴታፕ የምናገኝበት ሁኔታ ይፈጠራል ማለት ነው። ይሄ ለምን ኦልሬዲ ፕራይስ እዚህ ጋር ሰፕላይ ዞን ነበር፣ ተደጋጋሚ ሪጀክት የተደረገበት ኤሪያ ነው። እዚህ እንደምታዩት ይህን ሰፕላዩን ሰብሮ ወደ ድማንድ ፍሊፕ አድርጎታል። አት ሴም ታይም ፌክ አውት ነው ማለት ነው። ሶ የትሬድ ኢንሳይትን ስትራቴጂ በደንብ ያሟላ ሴታፕ ይሆንልናል ማለት ነው። ሶ በሱ ልክ ለኔክስት ዊክ ሙቫችን ኤክስፔክት የምናደርገው በዚህ መንገድ ይሆንልናል። ሎወር ታይም ፍሬም ላይ ያው ሞኒተር የምታደርጉት ፕራይስ በተወሰነ መንገድ እስከዚህ ኤሪያ ያው እስከዚህ ኤሪያ እስከ 97 24 28 ድረስ ፑሽ የማድረግ እድል ይኖረዋል። ከዛ በኋላ ፌክ አውት ምናምን ከሰጠን እስከዚህኛው ኤሪያ እንመጣለን ማለት ነው። በድጋሚ ቅድም እንዳልኳችሁ የኦርደር ፍሎ አይሚን ወይም ደግሞ ሰፕላይ ወደ ድማንድ ፍሊፕ ያደረገበት ዞን ይሄ ዞን ስለሆነ ማለት ነው። ሞር ክሊር እንዲሆንላችሁ ሰብሰብ አድርገውና ላሳያችሁ። ይሄ የፎር አወር ስንመጣ ፌክ አውት የተደረገበት ኤሪያ ማለት ነው። ይሄ ኤሪያ ሞር ስፔሲፊክ ስናደርገው ይሄ እንደዚህ ብሎ ይሄ ይሆናል ማለት ነው። ስለዚህ ፕራይስ እዚህ ጋር ሪጀክት ተደረገ፣ መጣ እዚህ ጋር ሪጀክት ተደረገ። ፋይናሌ ያው ብሬክ አድርጎ የወጣ ይሄን ኤሪያ ነው። ብሬክ ያደረገበት ኤሪያም ደግሞ ቴስት አልተደረገ። ሶ ሞስት ፕሮባብሊ እስከዚች ኤሪያ ድረስ ትንሽ ፑሽ አድርጎ ተመልሶ እስከዚህ ኤሪያ የሚመጣ ከሆነ እዚህ ላይ ስትሮንግ ባይ ሴታፕ ይሰጠናል። ሶ ያለውን ነገር በዚህ መንገድ እንረዳና እዚህ ላይ ሪጀክት የሚደረግልን ከሆነ ክሊር የሆነ ሪቨርሳል ፕራይስ አክሽን የምናገኝ ከሆነ እስከዚህ ኤሪያ የፎር አወር ኦርደር ፍሎ ወይም ደግሞ ሰፕላይ የነበረው ወደ ድማንድ ፍሊፕ ያደረገበት ስፔሲፊክ የፕራይስ ሌቭል ስለሚመጣልን እዛ ላይ በደንብ ትኩረት እናደርጋለን ማለት ነው። ልክ ፎር አወር ያልኳቸው የ96 80 96 80 ማለት እቺ ኤሪያ ማለት ነው። ይሄው እዚህ ጋር 96 96 96 8 አካባቢ 96 7 90 7 80 አካባቢ አንድ አይነት ቦታ ነው ያሰመርኩላችሁ። ስለዚህ የፎር አወር
ስቲል ትንሽ ስፔስ አለው እዚህ ጋር። ያች ስፔስ ያልኳችሁ ሎወር ታይም ፍሬም 50 ሚኒትስ እች ስፔስ ማለት ነች። ከዚች ክሊር የሆነ ሪቨርሳል ፕራይስ አክሽን ካገኘን 4 አወር ይሄ ሰፕላይ ወደ ዲማንድ ፍሊፕ ያደረገበት ወይም ፌክ አውት ያደረገበትን ኤሪያ ሜትጌት የሚያደርግበት ቦታ ላይ እስኪመጣ ድረስ ማለት ነው ወደታች አብረን የመውረድ ፕላን ማድረግ እንችላለን ማለት ነው። ሶ እች ሌቭል ማለት 96800 ማለት እስከዚች አካባቢ ማለት ነው። ስለዚህ እስከዚች ድረስ ከመጣና ክሊር የሆነ ደግሞ የሎወር ታይም ፍሬም ሪቨርሳል ፕራይስ አክሽን ስናገኝ ጠብቀን አብረን ወደ ላይ ለመሄድ ፕላን እናደርጋለን ማለት ነው። ኔክስት አሁን የጃፓኔንን ነው የምናየው። ጃፓኔንን እንደዚሁ ከዊክሊ ታይም ፍሬም ጀምረን ነው የምናየው። በዊክሊ ታይም ፍሬም የጃፓኔን ምን ይናገራል የሚለውን ለማየት እንሞክራለን። የጃፓኔን በዊክሊ ታይም ፍሬም ክሊርሊ እዚህ ኤሪያ ላይ ምን አድርጓል? ሊኩዲቲ ወስዷል። ሊኩዴት አድርጎ ነው እየተመለሰ ያለው። ከታች በኩል ደግሞ ያልሞላው ጋፕት አለ። ሶ ሞስት ፕሮባብሊ ፕራይስ ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ይሄ ከዊክሊ ታይም ፍሬም ነው። ሶ ወደ ታች ፑሽ ሲያደርግ እስከምን ድረስ ማድረግ አለበት የሚለውን ለማወቅ ወደ 4 አወር አይሚን ወደ ዴይሊ ዙም እናድርገውና ዴይሊ እንደምትመለከቱት ሪቨርሳል ስትሮንግ ሪቨርሳል ፕራይስ አክሽን ነው ፎርም ያደረገው። ኢንሳይድ ባር ቦዲ ክሎጀር ሰጥቶናል። ሶ ሞስት ፕሮባብሊ ይሄንን ኢንሳይድ ባር ቦዲ ክሎጀር ተጠቅሞ ፕራይስ እስከዚህ ኤሪያ ድረስ የመምጣት እድል ይኖረዋል። ይሄ ነው ኪ ሌቭላችን። እስከዚህ ይሄ ጋፕታውን በደንብ ፊል ያደርግልናል ብዬ ነው ኤክስፔክት እያረኩ ያለሁት። ያው እናንተ ጋር ከመገናኘቴ በፊት ማርኬቱ ላይ ጀስት ዝም ብዬ አልመጣም። ብዙ ነገሮችን ለመስራት ሞክሬ ምናምን ነው የምመጣው። ሶ እንደዚህ ነው ኤክስፔክት የማደርገው። ስለዚህ ኔክስት ዊክ ሙቫችን ከጃፓኔን አንጻር ጃፓኔን ሞሮ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ወደ ታች ፑሽ ከማድረጉ በፊት ግን አሁን ብሬክ አድርጎት የወረደውን ዞን ሪትረስ አድርጎ ሪቴስት አድርጎ ድጋሚ ወደ ታች ፑሽ ማድረግ ያለበት እንዳለበት ነው ፊልም ማድረገው። እሱን ለማየት ሞሮ ወደ ምን እንሄዳለን? ወደ 4 አወር እንሄድና ስትራክቸራሊ 4 አወር በደንብ ዙም አድርገን እናያለን ማለት። ሶ 4 አወር ላይ ስንመጣ የጃፓኔን አሁን ያለው ራሱ ኪሌቭል ላይ ነው። ይሄ ኪሌቭል እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ እዚህም ጋር ሪጀክት የተደረገበት፣ እዚህም ጋር ሪጀክት የተደረገበት፣ እዚህም መጥቶ ሪቴስት የተደረገበት፣ ፋይናሊ እዚህ ጋር መጥቶ ሪጀክት የተደረገበት ስቲል ይሄ ኪሌቭል ነው ማለት ነው። ሶ እዚህ ይሄን ኪሌቭል በደንብ ትኩረት አድርገን እናየዋለን። ምናልባት ዲኤክስዋይ ካለበት ቦታ ወደ ታች ሪጀክት ሲደረግ ይሄም ደግሞ ከዚህ ወደ ላይ ሪጀክት ይደረግና ይሄንን ኦርደር ፍሎን ይነካዋል። አት ሴም ታይም እንደዚህ ሰርድ ተች ይሆናል። ኦርደር ፍሎም ነው። እንደገና ደግሞ ድማንድ የነበረው ወደ ሰፕላይ ፍሊፕ ያደረገበት ነው። ኮንቲኔሽን ትሬድ ይሰጠናል። ወደ ታች እስከዚህ ኤሪያ ፑሽ የማድረግ እድል ይኖረዋል ብዬ ነው ኤክስፔክት እያረኩ ያለሁት። ስለዚህ ለእኛ ለሞኒተሪንግ ኪሌቭል የምንጠቀመው የመጀመሪያው ሞኒተሪንግ ኪሌቭላችን እዚህ ጋር ነው። እዚህ ጋር ክሊር የሆነ ወደ አፕ ትሬንድ ሪቨርሳል ፕራይስ አክሽን ካገኘን ይሄ ድማንድ የነበረው ወደ ሰፕላይ ፍሊፕ እስካደረገበት ድረስ አብረን ወደ ላይ ሪትረስመንቱን ትሬድ ልናደርግ እንችላለን ማለት ነው። ይህን ካልኩችን ይዘን ወደ 50 ሚኒት ታይም ፍሬም እንሄድና 50 ሚኒት ታይም ፍሬም ላይ እንሄድና 50 ሚኒት ታይም ፍሬም ስንመጣ አሁን ያለበት ኤሪያ ያው ኪሌቭል ነው እንደምታዩት። በደንብ አስተውላችሁ ካያችሁት ይኸው ሰብሰብ ብላድርግላችሁና ዩሲ ፕራይስ እዚህ ጋር መጥቶ ሪጀክት ተደረገ። አሁንም መጥቶ ሪጀክት ተደረገ። አሁንም መጥቶ እዚህ ጋር ሪጀክት ተደርጓል። አሁንም እዚህ ጋር ሪጀክት እየተደረገ ነው ያለው። ሶ ሞስት ፕሮባብሊ አሁን ያለበት ኤሪያም ትኩረት የሚሰጠው ኤሪያ ነው ማለት ነው። ኔክስት የኛ ትኩረት ኤሪያችን የሚሆነው ይሄንን ኤሪያ ሜትጌት የሚያደርግበት ዞን አለ። ከዚህ ጀምራችሁ ልክ እንደዚህ ስትመጡ ይሄኛው ኪ ሌቭል አለ። ስለዚህ እንዴት አድርጋችሁ ቀለል አድርጋችሁ ማየት ትችላላችሁ። እዚህ ጋር ሪጀክት የተደረገበት እዚህ ጋር የነበረውን ሂስቶሪካል ሪያክሽኑን እዚህ ጋር ያለውን ታዩትና ከዚህ በትክክል ሪጀክት ከተደረገ ወደዚህ ኤሪያ የመምጣት እድል እንዳለው ትመለከታላችሁ ማለት ነው። ስለዚህ ሎወር ታይም ፍሬም ያለንበት ቦታ ላይ ወደ ታች ልክ መጥቶ ፌክ አውት አድርጎ ተመልሶ ከገባልን እስከዚህ ኤሪያ የ4 አወር ኦርደር ፍሎ ሜትጌት የሚደረገው እዚህ ኤሪያ ነው ማለት ነው። እዚህ አካባቢ ነው፣ ይሄን አካባቢ ነው። ስለዚህ የ4 አወር ኦርደር ፍሎ ሜትጌት የሚደረግበት ፕሪቪየስሊ ድማንድ የነበረ ወደ ሰፕላይ ፍሊፕ ያደረገበት ቦታ ላይ ስለሚመጣልን እዛ ላይ ጠብቀን የሎወር ታይም ፍሬም ክሊር የሆነ ፕራይስ አክሽን ካገኘን አሁንም ወደ ታች ለመምጣት ፕላን እናደርጋለን ማለት ነው። ስለዚህ አሁን ይሄን እየነገርኳችሁ ያለው ከምን አንጻር ነው? ከዚህ ከ4 አወር አንጻር ነው። ይሄን የ4 አወሩን በደንብ አስተውላችሁ ካያችሁ ይሄ ኤሪያ ማለት ነው። ይሄ ኤሪያ
ፕራይስ ሌቭሉን ካያችሁት ይሄ ኤሪያ ከቀኝ በኩል አብሮ ሪትረስ እያደረገላችሁ ነው። ማውዙን እዩት። 6522 አካባቢ ማለት ነው። ይሄው 6522 አካባቢ 6522 ማለት ደግሞ ይሄ የምታዩት ማለት ነው 65 20 ምናምን ይሄ ኤሪያ። ስለዚህ ወደዚህ ኤሪያ ሪትረስ የማድረግ እድል ሊኖረው ይችላል ነገ ማርኬት ኦፕን እንዳደረገ። ከዚህ በተቃራኒ ደግሞ ዩኤስዲ ጄፒዋይን ስንመለከት አሁን ያለው እንዳልኳችሁ ኪ ሌቭል ነው። እዚህ ጋር ሪጀክት ተደርጎ ወደዚህ የመምጣት እድል ይኖረዋል ብለን ነው ኤክስፔክት ማድረግ ያለብን። እዚህ ኤሪያ ላይ ተመልሶ ከመጣ ድጋሚ የባይ ሴታፕ ይሰጣል። ያኛው የጃፓንን የሴል ሴታፕ ስለሚሰጠን ማለት ነው። ሶ ሎወር ታይም ፍሬም ላይ በደንብ ሞኒተር እንድታደረጉት አሁን ያለበትን ዞን በደንብ ተከታተሉት። አሁን ከረንትሊ ያለበትን ዞን በደንብ ሞኒተር አድርጉት። ይህንን ዞን በትክክል ብሬክ አድርጎ ወደ ላይ ፑሽ የሚያደርግ ከሆነ ፕራይስ አብራችሁ ለመሄድ ፕላን ታደርጋላችሁ። አይዘር እዚህ ቦታ ደግሞ ክሊርሊ ፌክ አውት አድርጎ የሚመለስ ከሆነ ወደዚህ ኤሪያ ይሄ 4 አወር ብሬክ አድርጎት የሄደው ኤሪያ አለ እስከዚህ። ያኛው ልክ ለሪትረስመንት እንደሚመጣው ሁሉ ይሄኛውም ወደ ታች እንደዚህ ወደዚህ ኤሪያ ይመጣል ማለት ነው። ኢንቨርስ የሆነ ሪሌሽንሽፕ ስለሆነ ያላቸው። ስለዚህ ወደዚህ የሚመጣውን ሙቭ ለመያዝ አብረን እስከዚህ ድረስ መምጣት እንችላለን። ከዚህ ደግሞ ስትሮንግ ባይ ሴታፕ ኤክስፔክት ያደርገናል ማለት ነው። ስለዚህ ይሄኛውን ከሞርኒንግ አናሊስም ከሰዓት የምናደርገው ላይቭ ትሬዳችንም ላይ በደንብ ያለውን ነገር ለማየት እንሞክራለን ማለት ነው። ስለዚህ አሁን ባለው ሁኔታ በደንብ ያለውን ነገር ቀለል አድርጋችሁ ለማየት እንድትችሉ እችን ኤሪያ ሞኒተር አድርጓት። እች ኤሪያ ማለት የፕራይስ ሌቭሏን ካያችኋት 154,768 አካባቢ ማለት ነች። እዚች ላይ ፌክ አውት ካገኘን ወደታች በጣም ኮምፈርተብል ሆነን ታርጌት የሚደረግ በጣም ብዙ ሊኩዲቲ ስላለ ከታች ወደታች መምጣት እንችላለን ማለት ነው። ይሄ ከትሬድ ኢንሳይት ስትራቴጂ አንጻር ነው እያንዳንዱ እየተነጋገርን ያለ ነው። ዘኔክስት ወደ ዩሮ ስንመጣ ምን ያክል አሁን አናሊሳችን በደንብ ሲንክ እንዳደረገ ትረዳላችሁ። የዩሮን ወደ ሃይር ታይም ፍሬም ከፍ እናድርገውና ዩሮ ወደ ዊክሊ ታይም ፍሬም እናሳድገውና እዚህ ጋር ምን እንደሚል ለማየት እንሞክራለን። ጋፕት አለ ከታች በኩል እንደምታዩት። አት ዘ ሴም ታይም ፕሪቪየስሊ ሰፕላይ የነበረ ወደ ዲማንድ ፍሊፕ ያደረገ ኤሪያ አለ። ሶ ሞስት ፕሮባብሊ ስቲል ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ይህን ካልኩ ወደ ዴይሊ ታይም ፍሬም መለስ ስላድርጋችሁና በዴይሊ ታይም ፍሬም በጣም ኤክስፔክትድ የሚደረገው ኪሌቭላችን ይሄ ኪሌቭል ነው። ይሄ ኪሌቭል ጥሩ ነገር ሰርቭ ያደርጋል ተብሎ ኤክስፔክት ይደረጋል። አሁንም ይሄንን ጋፕታውን ፊል ለማድረግ ስቲል ፕራይስ ወደ ታች ፑሽ ያደርጋል ብለን ኤክስፔክት ማድረግ ያለብን። ወደ ታች ከመምጣቱ በፊት ግን ፕራይስ ሪትረስ ሊያደርግ ይችላል ወደዚህ ወደ ተቃራኒ ካንድልስቲክ ማለት ነው። ያ ማለት ዲኤክስዋይ ደግሞ ወደ ታች ሪትረስ አድርጎ ፌክ አውት ያደረገበትን ቦታ ሜትጌት ሲያደርግ ይሄኛውም ደግሞ ወደዚህ ወደ ተቃራኒ ካንድልስቲኩ ይመጣና ተቃራኒ ካንድልስቲኩ ድጋሚ ሪጀክት አድርጎ ወደዚህ ኤሪያ ፑሽ ያደርጋል። ዲኤክስዋይም ወደ ላይ ፑሽ ያደርግልናል ማለት ነው። ሶ በዚህ ልክ ነው የምናየው። እዚህ ከመጣ በኋላ ደግሞ ዩሮ ምናልባት ሪቨርሳል ፕራይስ አክሽን ሊያሳየን ይችላል። የሚሆነውን ነገር በደንብ እናያለን። ሞር ወደ 4 አወር ዙም እናድርገውና 4 አወር ላይ ያለውን እንቅስቃሴ ደግሞ አብረን እንይ። 4 አወር በጣም ትኩረት ሰታችሁ እንድታዩት የፈለግኩት ይሄን ኤሪያ ነው። ይሄ ሪላቲቭሊ ኢኳል ሎ የሆነ ሊኩዲቲ አለ። ከዚህ ሪጀክት ቢደረግ ፕራይስ እዚህ ኦርደር ፍሎ ላይ ይመጣልናል። እስናት ኦርደር ፍሎ ብቻ አይደለም፣ አክቹሊ እንደ ፌክ አውትም ኮንሲደር ይደረጋል። ሰፕላይ ወደ ዲማንድ ፍሊፕ እንዳደረገም ኮንሲደር ይደረጋል። የዲኤክስዋይ ኢንቨርስ ሪሌሽንሽፕ ያላቸው ወይም የኮሬሌሽን ያላቸው ፔሮች ስለሆኑ ይሄ እንደምትመለከቱት ሞር ስትሮንግ ሴል ሴታፕ ኤክስፔክት የምናደርገው መቼ ነው? እዚህ ጋር ፕራይስ እዚህ መጥቶ ሪትረስ ካደረገ ከዛ ወደ ታች በደንብ ፑሽ ያደርጋል ብዬ ነው ኤክስፔክት እያደረኩ ያለሁት። ነገር ግን ፕራይስ በዚሁ ወደ ታች ፑሽ የሚያደርግ ከሆነና ይሄንን ኦርደር ፍሎ ሽፍት አምጥቶ ተመልሶ የሚገባ ከሆነ ምናልባት ፌክ አውቱ ከዚህ አቅጣጫ ይሆንና ወደ ላይ ደግሞ ኤክስፔክት ልናደርግ እንችላለን። ስለዚህ አሁን ያለበት ኤሪያ ስፔሲፊክሊ ይሄ ያለበት ኤሪያ ለእኛ በጣም ወሳኝ ኤሪያ ነው። ሶ ፕራይስ ስቲል ባለበት ወደ ታች የተወሰነ ፑሽ ሊያደርግ ይችላል። ፑሽ ካደረገ ግን የሃየር ታይም ፍሬም ሜትጌት መደረግ ያለበትን ኪሌቭል ሜትጌት ስለሚያደርግልን እዚህ ሪጀክት ተደርጎ ተመልሶ ይህን ሰብሮት ከገባ ሰፕላይ ወደ ዲማንድ ፍሊፕ ያደርጋል። ከዛ በኋላ ወደ ባይ ነው የምናየው ማለት ነው። ስለዚህ በዋናነት በደንብ ሞኒተር የምታደርጉት ኪሌቭል የመጀመሪያው ይሄን ኪሌቭል ነው። ፕራይስ ወደ ታች መሄዱን ትቶ ቀጥታ ወደዚህ ከመጣልን ሞር ኮምፈርተብል ሆነን ወደ ሴል ማሰብ እንችላለን ማለት ነው። ለምን ዲኤክስዋይ ወደ ታች
ሪትረስ አድርጎ 4 አወር ላይ ማለት ነው ቴክ አውት ያደረገበትን መጥቶ ሜትጌት አድርጎ ስለሚመለስ እንደዛ ነው አናሊሳችን የሰራ ነው። ዲኤክስዋይ ልክ ወደዚህ ሲመጣ ይሮ ደግሞ ከዚህ በተቃራኒ ምን ያደርጋል ማለት ነው። ይሮ ደግሞ ከዚህ በተቃራኒ ወደዚህ ሰብሮት ወደ ወረደው ሰፕላይ ተመልሶ ሪትረስ የሚያደርግልን ከሆነ ወደ ታች እናስበዋለን ማለት ነው። ሶ በዚህ ልክ ክሊርሊ ማየት ይኖርብናል። ወደ 50 ሚኒት ታይም ፍሬም ልወረድ እና ሞኒተር የምታደርጉትን ነገር ላሳያችሁ። ስለዚህ 50 ሚኒት ታይም ፍሬም ላይ እኔ ሞኒተሪንግ ሌቭላችን ይሄ ይሆናል። ይሄ ኤሪያ ሞኒተሪንግ ሌቭላችን ነው። ይህንን የሚሰብር ከሆነ ሞስት ፕሮባብሊ ፕራይስ ወደዚህ ኤሪያ ይመጣል ማለት ነው፣ ወደ 1846 አካባቢ። ይህን ጋፕታውንም ፊል ያደርጋል። ከዚህ በላይ ያለውን ሊኩዲቲ በሙሉ ይወስድልናል ማለት ነው። ይህንን ሊኩዲቲ በሙሉ ከወሰደ በኋላ ፕራይስ ተመልሶ ወደ ላይ ከገባ ፌክ አውት ያደረገበት ቦታ ላይ ጠብቀን አብረን ወደ ላይ ወደ ባይ ፖዚሽን ሜንቴን ወደ ማድረጉ ትኩረት እናደርጋለን ማለት ነው። ዘን ኔክስት የምንመለከተው ያው ቢትኮይን ነው። ቢትኮይን የፊውቸር ቻርቱ የቆመው 84,000 ላይ ነው። 84,000 ከቆመ በኋላ ኦልሞስት ወደ 4,000 ነው 5,000 ምናምን ዶላር አካባቢ ድሮፕ ስላደረገ በኤክስቼንጆች ምክንያት ማለት ነው ወደ ታች አሁን በጋፕታ ነው ነገ ከፍቶ የምናገኘው ማለት ነው። ያው ይሄኛው እንደምትመለከቱት ኪሌቭል ላይ ደርሶ ነበር። እዚህ ኪሌቭል ላይ ማርኬቱ ስለማይቆም ማለት ነው እየሰራ ስለሆነ ሰብሮት የወረደ ኪሌቭል ነበረው። ይህን ኪሌቭል ሜትጌት ካደረገ በኋላ ድሮፕ አድርጓል ማለት ነው። ስለዚህ ዝም ብዬ ከዊክሊ ታይም ፍሬም ጀምረን ለመስራት እንሞክርና ያለውን ነገር ላስረዳችሁ። እዚህ ጋር ወደ ዊክሊ ታይም ፍሬም ከፍ እናድርገውና ፕራይሳችን ፈንዳመንታል ዋይዝም ያው ቴክኒካል ዋይዝም ፕራይስ ትንሽ ወደ ታች ፑሽ ሊደረግ እንደተፈለገ ያው በደንብ አንደርስታንድ ማድረግ ይኖርባቸዋል። አሁን ኔክስት ኪሌቭላችን የቱ ጋር ይሆናል የሚለውን በትክክል መረዳት ባንችልም አሁን ባለው ሁኔታ እንግዲህ ኔክስት ስትሮንግ ሪጀክሽን ይኖራል ተብሎ ኤክስፔክት የሚደረገው 76 አካባቢ ላይ ነው ማለት ነው። ከዊክሊ ታይም ፍሬም አንጻር ስትሮንግ ሪጀክሽን እዚህ 76 አካባቢ ይኖራል ተብሎ ኤክስፔክት ይደረጋል። እሱ ደግሞ የሎንግ ተርም ሊኩዲቲ አለ። ከዚህ ሪላቲቭሊ ኢኳል ሃይ የሚመስሉ ሊኩዲቲዎች አሉ። ስለዚህ ፕራይስ ወደ ታች ፑሽ ካደረገ ሙሉ በሙሉ ይሄንን ሊኩዲቲ ያስወጣልናል ማለት ነው። ካስወጣልንና አንሚቲጌትድ የሆነ ኦርደር ፍሎ ላይ ከመጣ ድጋሚ ፕራይስ ወደ ላይ በደንብ ፑሽ ሊያደርግ የሚችልበት ቴክኒካል ሌቭላችን እንደምታዩት ወደ 76,000 አካባቢ ነው ማለት ነው። ሶ ይሄ 76,000 አካባቢ ድረስ ወደ ታች ስቲል ፑሽ ማድረግ እንዳለበት ነው ከዊክሊ ታይም ፍሬም አንጻር ሰጀስት የሚያደርገን። ወደ ዴይሊ ታይም ፍሬም ስንመጣ ደግሞ ያው ዴይሊ ታይም ፍሬም ይሄ ኤሪያ በጣም ሲሪየስ የሆነ ሊኩዲቲ ቢልድ አፕ አድርጓል። ይሄ ኤሪያ ሊኩዲቲ ነው። በቃ ይሄ የምትመለከቱት ስትሮንግ ሊኩዲቲ ነው። ይሄው እዚህ ኤሪያ የገቡ ሰዎች አሉ፣ እዚህ ጋር የገቡ ሰዎች አሉ፣ እዚህም የገቡ ሰዎች አሉ። ሶ ሞስት ፕሮባብሊ ይሄንን እነዚህን ሰዎች በሙሉ ወደ ታች ትንሽ ድሮፕ ቢያደርግ ሙሉ በሙሉ ሊኩዴት ያደርጋቸዋል ማለት ነው። ማንኛውም የገባው ኢንስቲትዩሽንን በሉት ኢንተርባንክን በሉት ሪቴል ትሬደርን በሉት እዚህ ጋር ሲመጣ ማርኬት ሙሉ ፉሊ ምን ያደርጋል ማለት ነው ሊኩዴት ያደርጋል። ተመልሶ ይሄንን ኤሪያ ሪክሌም ካደረገ ወደ ጌኒንግ ሌቭል ከተመለሰ ያኔ ነው ወደ ሎንግ ፖዚሽን የምናስበው። ይሄንን ኤሪያ ድጋሚ ብሬክ ካደረገልን ነው ማለት ነው። ይሄ ኤሪያ ማለት 81,000 አካባቢ ነው። በጣም ጠንከር ያለ ኪሌቭል የሚኖረን 81,000 ላይ ነው ማለት ነው። ሶ አሁን ፕራይስ እስከ 76,000 መምጣት እንዳለበት ክሊርሊ ያሳየናል ማለት ነው። አሁን ይሄ ከ81,000 ጀምሮ እስከ 77 78 79 ምናምን ኤሪያ የሊኩዲቲ ዞን ነው ማለት ነው። በጣም ጠንከር ያለ ሊኩዲቲ ዞን ነው። ይህንን ሊኩዲቲ ዞን በምን አይቼዋለሁ መሰላችሁ? በኦርደር ፍሎውም ጭምር አይቼዋለሁ። እዚህ ጋር የምትመለከቱት ስቲል ያው ፕራይስ አሁን ይሄ ከሃየር ታይም ፍሬም አንጻር ካያችሁት ስቲል ስትሮንግ ሊኩዲቲ ከዚህ በታች ሁሉ እንዳለ የሚያሳይ ነገር አለ። ግን አሁን ለጊዜው በጣም ትኩረት የምናደርግበት ይሄ ዞን ይሆናል ማለት ነው። እና ወደዚህኛው አሁን ሞር ኮምፕሌክስ እንዳይሆንባችሁ ወደ ነበረው ልመልሳችሁና ወደ 4 አወር እንምጣና ይሄ 76 እና 81ን በደንብ እናያታለን ማለት ነው። ስለዚህ 4 አወር ላይ ስትመጡ ይሄ ከታች በኩል ያለው ይሄ ኤሪያ
81 ሺህ ምናምን ኤሪያው የሊኩዲቲ ነው። ሂስቶሪካልም ይኸው በደንብ ሰብሰብ ብላ አድርግላችሁና በደንብ እዩት። ያ ይሄ ኤሪያ ሊኩዲቲ ነው ማለት ነው እንደምታዩት። ሶ ፕራይስ ምን እያልን ነው? ከሃየር ታይም ፍሬም አንጻር ይሄንን ሊኩዲቲ ማስወጣት አለበት። ልክ ይሄንን ሊኩዲቲ ሲያስወጣ ሂዶ የሚያርፍበትን ኪሌቭል ነው መፈለግ የሚጠበቅብን። እሱ ኪሌቭል ደግሞ እዚህ ጋር እንደምታዩት ከዊክሊ ታይም ፍሬም ጀምሮ ሞር ስትሮንግ የሆነ ኪሌቭል አለ እዚህ ላይ 76 ሺህ ኤሪያ ላይ ያለው ማለት ነው። ስለዚህ ይችኛዋ ኤሪያ ደግሞ ሌላኛዋ ኪሌቭላችን ነች ማለት ነው። ይሄን ኤሪያ ምን ያክል ጠንካራ ነው የሚለውን ለመረዳት ያው ፕራይስ መጥቶ እዚህ ጋር ሪጀክት ሲደረግ ነበር። አሁንም መጥቶ ሪጀክት ይደረግ ነበር። ፋይናሊ ወደ ላይ ሰብሮት ወጣ መጣ። አሁንም ወደ ላይ ሪጀክት ተደረገ። ፋይናሊ ወደ ታች ሰበረው። ከዛ ወደ ታች መጥቶ አሁንም ሪጀክት ይደረጋል። አሁንም መጣ ወደ ታች ሪጀክት ይደረጋል። አሁንም ወደ ላይ ሰብሮት ወጣ። ከዛ ደግሞ ያው ቴስት ያደረገው ነበር። ለሁለተኛ ጊዜ ቴስት አደረገው። ለሶስተኛም ጊዜ ቴስት አደረገው። ስለዚህ ሞር ጠንከር ያለ ኪሌቭል ያለን 76 ሺህ ላይ ነው ማለት ነው። ከ76 ሺህ በፊት ደግሞ እንደዚህ አይነት ሊኩዲቲ መኖሩ ለእኛ በጣም ትልቅ አድቫንቴጅ ነው። ማርኬቱ ይሄን ዊፕ ዳውት ካደረገ በኋላ ሞር ወደ ላይ ፑሽ ለማድረግ በቂ የሆነ ሪዝን ይኖረዋል ማለት ነው። ሶ ሞስት ፕሮባብሊ ፕራይስ ወደዚህ ትንሽ ሪትረስ ማድረግ ነበረበት፣ አደረገ። ይሄን ሜትጌት አድርገዋል። ቀጣይ ወደዚህ ፑሽ አደረግና ይሄን አስወጥቶ ሲመለስልን ጠብቀን ፌክ አውት የሚያደርግልበት ላይ ስትራክቸራሊ ስፒኪንግ በዚህ መንገድ ነው ኤክስፔክት ማድረግ ያለብን ማለት ነው። ይሄ ከፎር አወር አንጻር ነው እንደምትመለከቱት። ዘን ወደ 50 ሚኒት ታይም ፍሬም ለመውረድ ኦልሬዲ ፕራይስ የኤክስቼንጆቹ በደንብ እየሰራ ስለሆነ ያለው የኤክስቼንጆቹ ላይ ልውሰዳችሁና ፕራይስ ይሄ የምትመለከቱት ድሮፕ አድርጓል 75 ሺህ ድረስ ደርሷል ማለት ነው። ያ ማለት ኤክስፔክት የምናደርገው ሊኩዲቲ በሙሉ ተወስዷል ማለት ነው ከኤክስቼንጆች አንጻር። ስለዚህ ነገ ልክ እንደነጋ ጋፕታ ይኖረዋል፣ ወደ ታች በደንብ ድሮፕ ያደርጋል ማለት ነው የፊውቸር ቻርቱ። ኦቨሮል አሁን ለዛሬ እንደ ትሬድ ኢንሳይት ኮሚኒቲ ይሄን ለኛ የሞኒተሪንግ ሌቭላችን ነው ማለት ነው። ይሄ ለኛ ሞኒተሪንግ ሌቭላችን ነው። እዚህ ጋር ሪጀክት የተደረገበት፣ እዚህ ጋር መጥቶ ሪጀክት የተደረገበት፣ እዚህም ጋር ሶ ፕራይስ ወይ ከዚህ በታች መውረድ አለበት፣ አይዘር ይሄን ፕራይስ ወደ ታች ሊኩዴት አድርጎ ፌክ አውት አድርጎ ተመልሶ ከገባልን ወደ ላይ ማየት እንችላለን። ሶ በአጠቃላይ የሎወር ታይም ፍሬም ላይ ወይም ኤክስቼንጆቹ ላይ የሚፈለገው ቦታ ላይ እንደመጣ ኮንሲደር ማድረግ ይኖርባቸዋል። ስቲል ግን ከፍተኛ የሆነ ሴሊንግ ፕሬዠር አለበት። ፈንዳሜንታሊ ስፒኪንግ የአሜሪካ መንግስት ከፍተኛ የሆነ እዳ ውስጥ ስለሆነ ያለው ሪፕራይስ ማድረግ ይፈልጋል እዳውን ለማጣጣት። ኦልሞስት ወደ 38 ትሪሊየን የአሜሪካን ዶላር እዳ ደርሷል፣ የአሜሪካ እዳ ማለት ነው። ሶ ከዛ አንጻር እዳቸውን ኮምፐንሴት ለማድረግ ለማጣጣም ሰሞኑን እነ ሲልቨር 30% ድሮፕ ሲያደርጉ እነ ጎልድ ከ10 ምናምን ፐርሰንት ድሮፕ ሲያደርጉ እያንዳንዱ ማርኬት ክራሽ ሲያደርግ ኦልሞስት ወደ 8 ትሪሊየን የአሜሪካን ዶላር ነው ዊፕድ አውት የተደረገው ማለት ነው። ስለዚህ ምን እያደረጉ ነው? ስትራቴጂክሊ በደንብ እዳቸውን ሪከቨር ለማድረግ ኮምፐንሴት ለማድረግ ፈንዳሜንታሊ ስራ እየሰሩ ነው ያሉት ማለት ነው። እና አሁን በጣም ከባድ የሚያደርገው እነዚህ ልክ እንደ ሴፍ ሄቨን እንዳይታዩ እያደረጋቸው ያለው እነ ጎልድን እነ ሲልቨርን ሌሎች ነገሮች የአሜሪካ መንግስት አሁንም ሼት ዳውን ላይ እየገባ ነው። በጀት አሁንም ፓስ አላደርግም ብለዋል ማለት ነው። ይሄ አብዛኛውን ከዚህ በፊት እንደምታስታውሱት የህዝብ ተወካዮች ምክር ቤት ብለን እንደምንጠራው አይነት ማለት ነው። እነሱም ጋር ካቢኔው ምን አድርጓል? በጀት አላሳልፍም ብሏል ማለት ነው። ስለዚህ መንግስት አሁንም ሼት ዳውን ሊያደርግ ነው። ስለዚህ ብዙ አንሰርቴን የሆኑ ነገሮች እንዳሉ ግምት ውስጥ ማስገባት ይኖርብናል ማለት ነው። እና አሁን ቀጣይ ወደ ግሬት ብሪቲሽ ፓውንድን ሄድና ግሬት ብሪቲሽ ፓውንድን እንደዚሁ ከዊክሊ ታይም ፍሬም ጀምረን አየት ለማድረግ እንሞክራለን። ዊክሊ ታይም ፍሬም ላይ ስንመጣ ተመሳሳይ ፕራይስ አክሽን ነው ያላቸው። ከላይ በኩል እንደምታዩት ሊኩዲቲ ግራፕ አድርጓል። በጣም ስትሮንግ የሆነ ሊኩዲቲ ወስዷል። ከታች በኩል ደግሞ ጋፕታ አለ። ወደ ጋፕታው ኤሪያ መምጣት እንዳለበት ሰጀስት ያደርገናል። ስለዚህ ከዊክሊ ታይም ፍሬም አንጻር ፕራይስ አክሽኑ ሞር ከፍተኛ የሆነ ሴሊንግ ፕሬዠር እንዳለበት እንመለከታለን። ይህን ይዘን ወደ ዴይሊ ታይም ፍሬም ስንመጣ ኢንሳይድ ባር ቦዲ ክሎጀር ሰጥቷል። ሶ ይሄ ኢንሳይድ ባር ቦዲ ክሎጀሩ ደግሞ
ሞስት ፕሮባብሊ ፕራይስ እስከዚህ ኤሪያ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ወደ ታች ፑሽ ሊያደርግ የሚችልበት እድል እንዳለ እናያለን። ይሄን ይዘን ወደ 4 አወር እንምጣና 4 አወር ምን አይነት እንቅስቃሴ ነው ያለው የሚለውን ለማየት እንሞክራለን። 4 አወር ላይ ስትመጡ ኦልሬዲ ፕራይስ ምን አድርጓል ማለት ነው? ፌክ አውት አድርጓል ብለን ኤክስፔክት እናደርጋለን። ስለዚህ ፕራይስ እዚህ ኤሪያ ላይ መጥቶ ሪትረስ አድርጎ ድጋሚ ስቲል ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ሶ ሎወር ታይም ፍሬም ሞኒተሪንግ ሌቭል ወይም ኮንፍለንስ ኪ ሌቭሎቻችን በደንብ እንይና ናስዳክን አይተን እንጨርሳለን ማለት ነው። እና ሎወር ታይም ፍሬም አሁን ስፔሲፊክ ላይ ያለበት ቦታ ሞኒተር ለማድረግ እንሞክራለን። እዚህ ጋር ፌክ አውት አድርጎ ከተመለሰልን ቀጥታ እስከዚህ ኦርደር ፍሎ የ4 አወር ኦርደር ፍሎ ሜትጌት እስከሚደረግበት ኤሪያ ወደ ላይ ፑሽ ሊያደርግ የሚችልበት ሁኔታ ሊኖር እንደሚችል ግምት ውስጥ አስገብተን ትሬድ ፖዚሽን መያዝ እንችላለን። ኦቨርኦል እዚህ ከመጣ በኋላ ግን ስትሮንግ ሴል ሴታፕ ነው የሚኖረን ማለት ነው። ዘን በመጨረሻ ናስዳክን ከሃየር ታይም ፍሬም እንጀምርና እንደዚሁ እናያለን። ናስዳክ ላይ ስንመጣ ናስዳክን ወደ ዊክሊ ታይም ፍሬም እንወሰደውና ከዊክሊ ታይም ፍሬም አንጻር ክሊርሊ ከላይ በኩል ያለውን ሊኩዲቲ ጥርግርግ አድርጎ ወስዷል። የፕሪቪየስ ዊክ ካንድልስቲክ ሃይስቱን ቴክናውት አድርጓል። ባለፈው ሳምንት ሎስቱን ቴክናውት አድርጓል። ወደ ላይ ፑሽ ማድረግ አለበት ተባብለን ነበር፣ አደረገ። የአሁኑ ሳምንት ደግሞ ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ ወደ ታች ፑሽ ማድረግ አለበት ማለት ነው ከቴክኒካል ዋይዝ። ሶ ከፕራይስ አክሽን አንጻር የፕሪቪየስ ካንድልስቲክ ሎስቱ ከተወሰደ ወደ ላይ፣ አት ሴም ታይም ሃይስቱ ከተወሰደ ወደ ታች፣ ሎስቱ ከተወሰደ ወደ ላይ፣ ሃይስቱ ከተወሰደ ወደ ታች ነው። ጤናማ የሆነ ፕራይስ አክሽን የሚያመላክተው እሱ ነው። ሶ ሞስት ፕሮባብሊ ፕራይስ ከዊክሊ ታይም ፍሬም አንጻር ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ይህን ይዝና ወደ ዴይሊ እንሄዳለን። ዴይሊስ ምንድነው ያለው ነገር የሚለውን ዴይሊ ኦልሬዲ ፌክ አውት አድርገዋል ማለት ነው። ሶ ፕራይስ ወደ ፌክ አውቱ ኤሪያ ከመጣልን ስትሮንግ ሴል ሴታፕ ኤክስፔክት እናደርጋለን። እዚህ ኤሪያ ላይ ፌክ አውት የዴይሊ ታይም ፍሬም ፌክ አውት አለን ማለት ነው እዚህ ጋር። ዘን ይህን ይዘን ወደ 4 አወር እንምጣና 4 አወር ላይ ስንመጣ ይሄ ፌክ አውቱ ኦልሬዲ ሰርቭ አድርጓል። ይሄው የዴይሊ ፌክ አውት ነበረን፣ ግን የዴይሊ ፌክ አውቱ ላይ መጥቶ ሪጀክት ተደረገ። ድማንድ ነበር፣ ወደ ሰፕላይ ፍሊፕ አደረገ። መጥቶ ሰፕላዩ ጋር አሁን ድጋሚ ሪጀክት ተደርጓል ማለት ነው። ሶ ሞስት ፕሮባብሊ ፕራይስ ወደ ላይ ሊሄድ የሚችልበት ሪዝን ወደ ሎወር ታይም ፍሬም ዙም ስናደረገው ኦልሬዲ ፌል አድርጓል ማለት ነው፣ የለም። ስለዚህ ሞስት ፕሮባብሊ ፕራይስ ከዚህ በቀጥታ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። በደንብ ሞኒተር ለማድረግ እንሞክራለን። ሎወር ታይም ፍሬም ላይ 50 ሚኒት ታይም ፍሬም እንይና እንጨርስ። 50 ሚኒት ታይም ፍሬም ይሄንን ኤሪያ በደንብ ሞኒተር አድርጉት። እዚህ ጋር መጥቶ ፌክ አውት ካደረገልን ተመልሶ ከገባ ፌክ አውት ያደረገበት ላይ ወደ ላይ ማሰብ እንችላለን። ከዛ ውጭ ግን አሁን ባለው ፕራይስ አክሽን ወደ ላይ ማሰብ አንችልም ማለት ነው። ሞር ወደ ታች ለማሰብ ደግሞ ስቲል ወደ ታች ለማሰብም ክሊር የሆነ ስትራክቸር የለውም። ፕራይስ ከዚህ ድጋሚ ወደ ላይ ፑሽ አድርጎ ፌክ አውት አድርጎ ምናምን ፌክ አውት ያደረገበት ባይ ካገኘን እንደዚህ ወደ ታች መውረድ እንችላለን ማለት ነው። ስለዚህ የዊክሊ አናሊሲያችን በአጠቃላይ ይሄን ይመስል ነበር። ስላዳመጣችሁ እንግዲህ ከልብ አመሰግናለሁ። ሶ አንዳንድ ጥያቄዎች ካሉ ወደ ጥያቄዎች ከመግባታችን በፊት ዩቲዩብ ላይ ፖስት የሚደረግ ቪዲዮ ስለሆነ የኛውን ሪከርዱን እዚህ ላስቁምላችሁ ማለት ነው።